እሺ። እና ደግሞ ሻወር ደህና ዋሉ አቶ መስፍን። ወይዘሮ ፍቅርታና አቶ መስፍኔ ተፋጠጡ። አቶ መስፍኔ ከህመማቸው ውጭ ምንም የሚያስቡት ነገር የላቸውም። ከሳቸው በላይ ግን በነገሩ እየተሽቆጠቆጡ ያሉትና ለማሳካት እየተሯሯጡ ያሉት ወይዘሮ ፍቅርታ ከሰራተኛቸው ጋር ከጽጌረዳ እናት ጋር ማለት ነው አብረው ሄደዋል ማለት ነው። እንግዲህ የእሳቸው ትልቁ ህልማቸው ሄቨንንና ነብዩን በማጋባት ለዚህ ደግሞ ከፍተኛው ሚና ራሷ ሄቨን መጫወት እንዳለባት ተነግሯታል። ሄቨን ግን እንደማይሆን ከወዲሁ ተስፋ ቆርጣለች ማለት ነው። ምክንያቱም በተደጋጋሚ ከጽጌረዳ ስልክ ሲደውልና ሲያወሩ ስለተመለከተ በአሁኑ ሰዓት ከነብዩ ጋር በጣም ተቀራርበዋል፣ በጣም ተግባብተዋል። ወደ እኔ የሚመጣ አይመስለኝም እማዬ፣ በሀሳብሽ ብስማማም ነገሮቹ ግን ፈታኝ ናቸው በማለት ለእናቷ ነግራታለች። እናቷ እንኳን አንቺ በነገሩ ተስማማሽ እንጂ ይቺ የሰራተኛዋ ልጅማ ከአቶ መስፍኔ ጋር ልንድራት ነው በማለት ነግራታለች። እንግዲህ ሄቨንም በእናቷ ሀሳብ ይሆናል በማለት በጣም ደስታ በደስታ ሆናለች። በጽጌረዳና በነብዩ መካከል ግን ቅርበታቸው የበለጠ እየጨመረ መጥቷል። እንደውም ዛሬ የህይወት ታሪኳን ሀብላ መዘርዘር ጀምራለች። ይሄ ነገሩ እጅግ በጣም የጽጌረዳን አስተሳሰብ ምን ያህል በሳል እንደሆነች ለመገንዘብ አስችሎታል ማለት ነው። ሆኖም እንግዲህ እናቷም በወይዘሮ ፍቅርታ በመስማማት አቶ መስፍኔ ጋር ፊት ለፊት ተፋጠዋል ማለት ነው። ምን አዲስ ነገር ይፈጠር ይሆን? ሁሉንም አብረን የምንከታተል ይሆናል። ጽጌረዳ በባለፈው ታሪካችን ካቆመበት ጀምሮ ዛሬስ ምን አዲስ ነገር አለ የሚለውን የምንዳስስ ይሆናል። እንግዲህ በባለፈው ክፍል እንደተመለከተ እናት አዲስ ሰርፕራይዝ አለሽ እነግርሻለሁኝ፣ ምክንያቱም እኔ ላንቺ በጣም የተሻለውንና ጥሩን እድል ነው ይዤልሽ የመጣሁት በማለት ነግራት ነበረ። ጽጌረዳም በጣም ለመስማት ጓጉታለች። የሆነውን ሁሉ ለነብዩ ታጋራዋለች። እናም ዛሬ ስልክ ደውሎ ነበረ ለአጋጣሚ። በዚህ ሰዓት እንግዲህ ሄቨን በማንሳት በጣም ተናዳ ነበር። ምክንያቱም ገና ለገና የነብዩ ስልክ ሆኖ ስታየው ቆይ የነብዩ ስልክ ካንቺ ጋር ምን ይሰራል? በዚህ ልክ ነው ወይ ተግባብታችሁ የምታወሩ ስትልም ጠይቃት ነበረ። ታዲያ ሄቨን ስልኩን በመቀማትም ነብዩን ያወራችው እሷ ነበረች። እኔ እኮ ካንቺ ደወልኩ ብዬ ተሳስቼ ነው ወደ ጽጌረዳ የደወልኩት። ለማንኛውም የሰው ስልክ ማንሳት ጥሩ ነው ብለሽ ታስቢያለሽ በማለትም ይጠይቃታል። እሷም ወደ ሻወር ቤት እንደሄደችና ለአጋጣሚ ስልኩ እጇ ላይ እንዳለ ትነግረዋለች ማለት ነው። እንግዲህ ነብዩ ምን ያህል ሄቨን በጽጌረዳ ላይ ጫና እያደረገችባት እንደሆነ ለመረዳት አስችሎታል። ባለፈም ደግሞ ጽጌረዳና ነብዩ ሲያወሩ ሁሉንም ነገር ተደብቃ ከበር ስር እየቆመችም ታዳምጣቸው ነበረ። እናም ዛሬ ላይ እንግዲህ ጽጌረዳ ከነብዩ ጋር በምታወራበት ሰዓት ድንገት በሩን ከፍታ ስትወጣባትም ተወሩራ ልትወድቅ ነበር። ቆይ ምን እያደረግሽ ነው እዚህ ተለጥፈሽ? ብዙ ጊዜ በር ላይ ስትለጠፊ አይሻለሁ በማለት ጠይቃታለች። ደግሞ እንዴት ነው በምን ሞራልሽ እኔን የምትናገሪኝ? አንቺ እንዳቅምሽ እንደ ሰራተኝነትሽ ኑሪ ስትልም ጽጌረዳን ለማሸማቀቅ ሞክራለች። ጽጌረዳ ግን እጅ የምትሰጥ በጭራሽ ድህነቷ አንገት የሚያስደፋት ልጅ አይደለችም። እናም እንግዲህ በዚህ መልኩ ከሄቨን ጋር ፍጥጫቸው ቀጥሏል። ነብዩም ዛሬ ጽጌረዳን የኋላ ታሪክም ሲጠይቃት ነበር። እንግዲህ መነሻው አባቱ እንዴት ሆነ እንደሰነበተ ስትጠይቀው ነው ይህን ሁሉ ስለሷ አባት ታሪክ መናገር የጀመረችው። አባት ግን ትወደዋለህ ወይ? እስኪ ስለሱ ያለህን ስሜት ንገረኝ። እኔ ግን የአባትን ስሜት አላውቀውም ስትል ነው የገለጸችለት። እሱም እንዴት እንደዚህ ልትቻልሽ? ምን ሆነች ነው በማለትም ይጠይቃታል። እንግዲህ እናቴ እኔን ነፍሰ ጡር በሆነችበት ሰዓት ከጎኗ መሆን አልቻለም። እናቴ ለእኔ ብዙ ዋጋ ከፍላ ተሰቃይታ ነው እያሳደገችኝ። በሱ በኩል ያለውን ነገር ባላውቅም እናቴ ግን ብዙ መስዋዕትነት ከፍላለች። ለዚህም አባቴን ትጠላዋለች ስትል ተናግራለች ማለት ነው። እሺ አንቺስ ስለ አባትሽ ምን ታስቢያለሽ? ትጠይዋለሽ ወይስ ትወጂዋለሽ? ሲል ልጠላውም ልወደውም አልችልም። ምክንያቱም ከኔ የራቀበትን ወይም እናቴ ነፍሰ ጡር ሆና ትቷት የጠፋበትን ምክንያት አላወቅኩትም። ምናልባትም በዛ ሰዓት ከዘመድ ወገን ስለተሸማቀቀ ወይም ስላፈረ ከሆነ በጣም ነው የማዝነው። አሁንም ይቅርታ ላደርግለት አልፈልግም። ነገር ግን አስገዳጅ ከዚህ የተለየ ምክንያት ሊኖረው ስለሚችል መጀመሪያ ከመጥላቴ በፊት እውነታውን ማወቅ አለብኝ ስትል ነው ለነብዩ የተናገረችው። ነብዩ እንግዲህ የጽጌረዳ በሳል አስተሳሰብ ሲሰማ በጣም ነው እየተገረመው። እኔ በዚህ ልክ በዚህ እድሜሽ ማለት ነው ይህን ያህል አርቀሽ ታስቢያለሽ ብዬ አልገመትኩም ነበር ይላታል።
የጽጌረዳ እናትና እንዲሁም ወይዘሮ ፍቅርታ ያው በነገሩ ተስማምተው ጨርሰዋል። እናም እንሂድ በጣም ዘንጠሽ መልበስ አለብሽ እያለች እየመከረቻት ነው። በሌላ በኩል ሄቨንን ያሳሰባት አንድ ነገር አለ። እሱም እንግዲህ ከነብዩ ጋር መግባባታቸውና ወደ ፍቅር እያደላ መምጣታቸው። እማዬ በሀሳብሽ ተስማምቻለሁ፣ በጣም ነው ደስ ያለኝ። ሌሊቱን ሁሉ ሳስብ ነበር ያደርኩት። ነገር ግን ከሄቨን ጋር ያላቸው ቅርበት ከልክ ያለፈ ነው ቱን ሁሉ ከእሷ ጋር ሲያወሩ ነው የሚያድሩት በማለት ለወይዘሮ ፍቅርታ ነግራታለች። ወይዘሮ ፍቅርታ ምንም አያገባትም፣ ይህንን ለኔ የቤት ስራ ተይው፣ እሷ የደሃ ልጅ እንዳቅማ ሌላ ሰው ልታገባ ስለሆነ ስለሷ ምንም የሚያስጨንቅሽ ነገር የለም። ይልቁንስ እንኳን አንቺ በነገሩ ተስማማሽ፣ ፈጠን ብለሽም አሁን ከነብዩ ጋር እንድትጣመሪ እፈልጋለሁ በማለት ትነግራታለች። እሷም ታዲያ እሺ በጣም ደስተኛ ነኝ፣ ነገር ግን ይችን ተንከሲስ እንዴት አድርጌ ከህይወቴ ላስወጣ ስትልም የጽጌረዳ ነገር ሀሳብ ጭንቀት እንደሆነባትም ለእናቷ አጋርታታለች ማለት ነው። ሌላኛው እንግዲህ መኮንን ከሄቨን ጋር ተገናኝቶ ነበረ። በባለፈው ንግግሯ ስለተጸየፋት ገጠር ማለት ምን አይነት ህብረተሰብ ነው የሚኖረው፣ እበት ይጠፈጠፋል ምናምን እያለች በጣም ወደ ቋንቋ ስትናገር ስለሰማ አሁን ላይ ቦታ እየሰጣት አይደለም። ትምህርት ቤት እኮ አብረህ ትሄዳለህ ብዬ ሳስብ ነገር ግን ትተይ ነው የምትሄደው በማለት ለነብዩ ስትነግረው ነበረ። ነብዩም አዎ አንዳንድ ነገሮች ስለሚደብሩኝ ነው በማለትም እንግዲህ ነገሩን ዘግቶባታል። በሌላ በኩል ጽጌረዳ ከሹፌሩ ጋር በመገናኘት ምን አይነት ስራ እንደሆነም ስለ ስራው ተወያይተዋል ማለት ነው። ስራው ያው ፈረንጆች ይመጣሉ ከነሱ ጋር ነው የምትሰሪው፣ ስለዚህ ቋንቋ ታስተረጉሚያለሽ፣ የማዕድን ሽያጮችንም እንዲሁ ኦዲት ታደርጊያለሽ በማለት ነግሯታል። ታዲያ ይህን ሰማችው ጽጌረዳ ስለ ማዕድን የማውቀው ታሪክ የለም፣ እንዴት አድርጌ ነው ላስተዳድር የምችለው በማለትም ጠይቀዋለች። ስራው በጣም ቀላል ነው፣ እየቆየች ደግሞ ልምድ ትወስድበታለች። ዞሮ ዞሮ ዋነኛ ስራሽ ግን ቋንቋ ማስተርጎሙ ላይ ነው በማለት ባመጣላት ስራ ተስማምታለች ማለት ነው። እንግዲህ አንድ እድል የጽጌረዳ ህይወት ወደ መቀየሩ እያደላ ነው። ትምህርት ቤት መልስ አሁንም እንደተለመደው ጽጌረዳ ወደነ አቶ መስፍኔ ቤት ትሄዳለች። ነብዩ በጉጉት ነው የሚጠብቃት፣ እንደ በፊቱ አይደለም። እንዴት መጣሽ፣ ለምን እዚህ ቤት ትሰሪያለሽ የሚለው ቃል ተቀይሮ የኔ ፍቅር እየናፈቅሽ ነው፣ እንኳን ደህና መጣሽልኝ በሚል መልእክት ነው እየተቀበላት ያለውና እናም ዛሬ ላይ እንግዲህ ኩሽና ውስጥ ገብቶም አንዳንድ የፍቅር ቃላቶችንም ሲለዋወጡ ነበረ። ሆኖም እንግዲህ ወደ መኝታ ክፍል ገብተን አንቺም ሻይ አፍልተሽ ነይ እኔም ሻወር ወስጄ ልምጣ በማለት ተመካክረዋል ማለት ነው። እንግዲህ ወደ መኝታ ክፍል ሊያመሩ ያው የፍቅር መጫወታቸው እንደቀጠለ ነው ማለት ነው። በሌላ በኩል እንግዲህ ወይዘሮ ፍቅርታም ያው ልጃቸውን ሄቨንን በጣም እንቅትበይ ነብዩ ከኛ እጅ አያመልጥም እንዳለች እንደተመካከረች እና የጽጌረዳን እናትም ከአቶ መስፍኔ ጋር ለማጋባት እንዲሁ በደንብ ሸርንጉድ ብለሽ ለብሰሽ መሄድ አለብሽ፣ ወጥ እየሰራሽ እንደቆየሽ ወጥ ብለሽ እንዴት ከንጉሱ ፊት ትቀርቢያለሽ? በጣም ነውር ነው፣ ጸያፍ ነው እያለችም በላይዋ ላይ ሽቶ አርከፍክፋባት ትወስዳታለች ማለት ነው። እንግዲህ አቶ መስፍኔ ምንም ባልተዘጋጁበትና ወይዘሮ ፍቅርታ ይመጣሉ ብለው ባልጠበቁ ወይዘሮ ፍቅርታ የተከሰቱት። ታዲያ የወይዘሮ ፍቅርታ መምጣት አቶ መስፍኔን ግራ አጋብቷቸዋል። በምን አይነት ምክንያት ነው ወደዚህ ቤት ሊመጡ የቻሉት? ምናልባትም ያው በህመማቸው ምክንያት ሄቨን ስለተመላለሰችና አሁንም ስለነገረቻቸው መታመማቸውን ሰምታ ለመጠየቅ እንደመጣች ልታሳበቅ ትችላለች። ነገር ግን አለባበሷ ጋጥ ወጥነት አሊያም ደግሞ የ18 ዓመት ኮረዳ መስለው ራሳቸውን እንግዲህ የማይሆን አለባበስ ለብሰው ነው ወይም አቶ መስፍኔን ለመጥበስ ያሰቡ ይመስላሉ። እንግዲህ ለጽጌረዳ የተባለው ለማንኛውም ግን አቶ መስፍኔ የወይዘሮ ፍቅርታን አመጣጥ አልወደዱትም። ወይዘሮ ፍቅርታ እንግዲህ ትልቁ ህልማቸው ነብዩንና ሄቨንን መዳር ሲሆን አሁን ላይ ግን ነብዩ በጭራሽ የሄቨንን አይን የሚመለከትበት ሞራል እንኳን በጭራሽ የማይታሰብ ነው። ምክንያቱም አሁን ላይ ከጽጌረዳ ጋር ቅርበቱ እጅግ በጣም እየሰፋና እየበዛ መምጣቱ እንዲህ ፍቅር በፍቅር የተጣመሩት ሁለቱ ጥንዶች ደስ የሚል ጥምረት ይወጣቸዋል ብዬ አስባለሁ። ያው ነብዩ ዋዘኛና ግዴለሽ ቢሆንም ብልህ ሴቶች ግዴለሽ ወንዶች ይሰጧቸዋል። ግዴለሽ የሆኑ ሴቶች ደግሞ አንዳንዴ ብልህ የሆኑ ወንዶች ይሰጣቸዋል። ዓለም ሙሉ አይደለችም።
ሁለቱ ራሳቸውን የሚሰቅሉትና የሚኮፍሱት አሊያም በጉራ ራሳቸውን የሚቸረችሩት ቢገናኙ ቤታቸው በጭራሽ በአንድ ቀን አፈር ከድሜ እንደሚበላ የታወቀ ነው። ስለዚህ ጽጌረዳ ለነብዩ ምርጥ ሚስቱ ትሆናለች ብዬ ማስባለውኝ። ወይዘሮ ፍቅርታ ግን ከመካከላቸው ያው ፈተና መሆኑ አይቀርም። ምክንያቱም ከአሁኑ አያያዙ ያስታውቃልና ኋላ ጽጌረዳና ነብዩ ማሸነፋቸው የማይቀር ነው። እናም የሚቀጥለው ክፍል እንግዲህ አጓጊ ሆኖ ቀጥሏል በጽጌረዳ ድራማ። ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።